ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭቲው ነው። ዴቭቲውን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ውድ ቤተሰቦቼ እንግዲህ ቪዲዮውን ከመጀመሩ በፊት እስቲ ሰብስክራይብ ያደረጋችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤቴን እንድትጀምሩ ትጋብዛችኋለሁ። ውድ ቤተሰቦቼ ከሰዓታት በፊት የተለቀቀ ቪዲዮ አለ፣ ፍቅር ቤት የተለቀቀ ቪዲዮ አለ። እስቲ ከቪዲዮ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። ናክስቶች ሲሄድ የነበርሽበትን ነገር ታውቂያለሽ፣ ራስሽ እንዴት እንደጎዳሽ። አሁን ደግሞ ህይወትሽን ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንጻር ነው እንጂ ሌላ ነገር አይደለምና ማየት ይቻላል። አይ አያስፈልግም። ኖ አንቺም እንድታምኚን እኮ ነው እኮ አንቺና አብርሃም ያወራችሁትን ቴክስትም ሆነ ያወራችሁትን ቮይስ መስማት አይጠበቅብኝም። ምክንያቱም ካሳየኝና እዛች ጋር ካሳለፍነው ነገሮች የበለጠ ነገር ምንም የተፈጠረ ነገር የለም። እውነቱን ማውራት ማለት ነው። እንዴት ነው በስልክ ወይም በቮይስ ምናምን የሚቀመጥ ነገር ወይም ደግሞ እኔን ለማሳመን ወይ ኤአይ ወይ ሰምቲንግ ማሳየት አይጠበቅባችሁ። ኖ የአብርሃምን ታውቂያለሽ? ይሄ ቁጥሩ ብቻ ሳይሆን ኢትስ ኦኬ፣ ቁጥሩም ብቻ ሳይሆን ኢቭን ከቁጥርም ከቮይስም ነገር አንጻር አልፎ ገብተሽ ማየት ትችያለሽ። እንደው ፎሎወሩ ማየት ትችያለሽ። ቲክቶክ ላይ ገብተሽ ማየት ትችያለሽ። እንዲሁም ደግሞ የተጻጻፉትን ቀጥታ ገብተሽ ማየት ትችያለሽ። እንዴት ነበር የጀመሩት መሰለሽ? በቲክቶክ ነበር ሊያወራት የጀመረው። ከዛ በኋላ እንግዲህ እየተደዋወሉም ቴክስትም እየተደራረጉ ነበረ። እሱን የማየት ሞራሉ ካለሽ ማየት ይችላል። ቤተሰቦቼ ቪዲዮን እንዳያችሁት ከሆነ እንግዲህ ትላንትና አብርሽ ሄርሜላን ወስዷት ነበረ ከሄርሜላ ጋር። ከዚህ በኋላ ከእሷ ጋር ነው የምሆነው፣ ማንንም አልፈልግም ለማለት ለማሳወቅ እነሩታና ፍቅርን አግኝቷቸው ነበረ። ዛሬ ደግሞ እነሩታ ሄርሜላን አግኝተው ስላለው ነገር ሊያስረዷት ሞክረው ነበረ። በመጀመሪያ እሷን መጥራታቸው ለማናገር መሞከራቸው ስህተት ነው ብዬ ነው የማስበው። ምክንያቱም እነሱ ከዚህ በኋላ ሄርሜላ ከእሷ ጋር በተጋጩበት ሁኔታ ላይ እነሱን ለማመን እነሱን ነገሮች ለመረዳት ቦታም ሰዓትም ጊዜም የምሰጣቸው አይመስለኝም። ምክንያቱም አንዴ አጥፍተውኛል ክደውኛል ብላ ስለምታምን ማለት ነው። ስለዚህ ይህንን ማድረጋችሁ ልክ አይደለም፣ ተሳስታችኋል። መጠበቅም አልነበረባችሁም። እሷ ታምነናለች ትቀበላናለች ብላችሁ ማመንም አልነበረባችሁም። ምክንያቱም እሷ ከዚህ በፊት የተፈጠረባትን ነገር ስለምታቅ ነገሮችን ከዛ አሽሻ እናንተን ለመበቀል ነው እንጂ የምትነሳው በትክክል እናንተ የምትነግሯትን ነገር የእሷ ቢጠቅማትም ባይጠቅማትም ትቀበለኛለች ብሎ ማመኑ አትችልም፣ አታምናችሁም ማለት ነው። ምክንያቱም እሷ እየሄደችበት ያለው መንገድ ስላለና ከዚህ በኋላ አብርሽ በሌሊት ደውሎ ለ10 ሰዓት ምናምን ያክል አውርቶ እንግዲህ አስምጧታል። በቃ ጆሮዋ ማንንም እንዳይሰማ ማንንም እንዳያዳምጥ አይኗም ሌላ እንዳያይ ሌላ እንዳይመለከት አድርጎ መክሯታል። በቃ አብርሽም በጣም ስለምትወደው በጣም ስለምታፈቅረው ልታጣው ስለማትችል በቃ በህይወቷ ከሱ የተለየ ሌላ ወንድ እንደሌለ ወንድ እሱ ብቻ እንደሆነ አምና ተቀብላለች። ይሄ እውሩ ፍቅር ሳይሆን ጭፍኑ ፍቅር ስለሆነ ማለት ነው። ለምሳሌ ቅድም ምን ስትላችሁ ነበረ? ቪዲዮ ምናምን አለን ጽሁፍም አለን እናሳይሽ ስትሏት ምንድን አላቻችሁ? ኤአይ ምናምን ሊሆን ይችላል። በዚህ ሰዓት እንደዚህ አይነት ነገሮችን አላምንም፣ ምክንያቱም ኤአይ አሰርታችሁት ሊሆን ይችላል እና አልቀበላችሁም አለች። ከዚህ በፊት ግን ለማስታወስ ያህል ሩታን ለማስያዝ ሩታን ለማጣላት ከአብርሽ ጋር ምን አድርገው ነበረ? ከነ አቤል ጋር ቪዲዮ አለን፣ ድምጻቸው አለን፣ ፎቶዋቸው አለን። ይህንን ሲያደርጉ ሲመካከሩ የሚል ሀሳብ ይዘው መጥተው ነበረ። ታዲያ ያንቺ ያኔ እውነት መሆኑን በምን እርግጠኛ ሆነች ነው ዛሬ ኤአይ ያልሽው? አየሽ አይደለ? መጀመሪያም እኔ ሄርሜላ በመጀመሪያ ማዳመጥ አትፈልጊም፣ መስማትም አትፈልጊም። ቀጥ ብለሽ በአንድ መንገድ ብቻ ነው የምትሄጂው። አሁን በእርግጠኝነት አብርሽ አፍቅሮሽ ፈልጎሽ የምር ወዶሽ ሳይሆን በዚህ ሰዓት ከነሱ ርቀሽ የተለየ ቅልስልስ ብለሽ ስለቀረብሽውና እነሱ ስለካዱሽ በዚህ በደካማ ጎንሽ ተጠቅሞ ሊገባብሽ ፈልጎ ነው እንጂ አብርሽ የምር አፍቅሮሽ አይደለም። ለምሳሌ አሁን አብርሽ 1 ሳምንት አልሆነውም
ከፍቅር ጋር ከተለያየ የቀናት ጊዜ ነው ያለው። በዚህ ቀናቶች ብቻ የተለየ ፍቅር ስላንቺ አስቦ ስላንቺ ተጨንቆ አንቺ ተጎድተሻል ብሎ አንቺን አፍቅሮ አንቺን ወዶ አንቺ ትሻይኛለሽ ብሎ የምር መርጦሽ ፈልጎሽ ከልቡ ፈልጎሽ ሊያገኘኝ ፈልጓል። ከዚህ በኋላ ከኔ ጋር ህይወት ይኖራል ብለሽ ማሰብሽ ጥርጣሬ እንኳን እንዳይኖርሽ አርጎ መክሮሽ እንደሆነ በሚገባ እያየን ነው። ምክንያቱም አይጎዳኝም፣ ምንም አያደርገኝም። ከዚህ በኋላ የእኔን ከሱ ለማጣለት ነው እንጂ እናንተ ምንም የምታገኙት ጥቅም የለም፣ እናንተም አትጠቅሙኝም፣ እናንተም ከኔ ራቁ የሚል አስተሳሰብና አመለካከት ይዛ መጥታለች። አሁንም እነ ሩታ እነ ፍቅር በቃ አንዲ ነገሮች መስመር ለነሱ ምቹ እንድትሆን አድርጋችኋል፣ አመቻችታችኋል። ምክንያቱም ለሷም ጥቅም ይሁን ለእናንተም ጥቅም ይሁን በሚል ያረጋችሁት ነገር መስመር እንዲስት አድርጋችኋል። ለሷ በቃ እንዲመቻት እናንተን እንድትቃወማችሁ አብርሃምም ያረጋችሁት ነገር ተቃውሞ ከሱ ዋጋ ሆኖ ከሱ ዋጋ አብሮ እናንተ ላይ ተጽዕኖ ለማድረግ እንዲመቸው አድርጋችኋል። መጀመሪያ ስተታችሁ ያኔ ነው። ምክንያቱም እንደዚህ አይነት ነገሮችን ስታስቡና ለማድረግ ስትወጥኑ ምን ማድረግ ነበረባችሁ? ነገሮችን ማጤን ነበረባችሁ። የሄርሜላን ባክግራውንድ ታውቁታላችሁ። ምን እንደምትሆን፣ ምን እንደምታስብ፣ ምን እንደምታረግ፣ ውስጧ ምን እንዳለ፣ ከአብርሽ ጋር ያላት ነገር ምን እንደሆነ በትክክል እናንተም ታውቁታላችሁ። ያንን እያወቃችሁ ያንን እያሰባችሁ ሄርሜላ ትቀበለናለች ብላችሁ መታችሁ ዛሬ ማውራታችሁ የማይገባ ነው። ምክንያቱም ሄርሜላ በዚህ ሰዓት የ2 ቀን የ3 ቀን አፍላ ፍቅር ውስጥ ነው ያለችው። ከዚህ በፊት በጦርነት አዋጅ ውስጥ ሆና አሸንፋ ያመጣችው ፍቅሯ ገና እየበሰለ ነው። ገና መብሰል ላይ ነው። ገና መብሰልሰል ላይ ነው። ገና ጫጉላ ላይ ስለሆነች ከዚህ ጫጉላ ማንም እንዲያስተጓጉላት አትፈልግም። ምክንያቱም አብርሽን ትፈልግ ነበረ። በግራም በቀኝም እያለች ከሱ ጋር ለመሆን ትፈልግ ነበረ። ታስመስልም አታስመስልም፣ እውነት ውስጧም ፍቅር ኖሮ ይሁን ጥላቻም ኖሮ ይሁን ለመበቀልም ሊሆን ይችላል። የምትፈልገውን እናንተንም ለመበቀል ሊሆን ይችላል። እሷ የምታስበውና የምትፈልገውን ነገር እያደረገች ስለሆነ በዚህ ሰዓት አይደለም እናንተ ሰው መጽሐፍ ቅዱስ ይዞ ቢመጣ እንኳን የምታምን አይመስለኝም። ምክንያቱም አንዴ አሳምኗታል። በቃ በምላሱ አሳምኗታል። አንዳንዴ ምን አለ መሰላችሁ ነገሮች የሆነ እየገፉ ሲመጡ ሰው በድሎኛል ብሎ ካሰበ ያ ሰው አስቀይሞኛል ብሎ ካሰበ ያ ሰው ምንድነው ያንን ተንኮል እናንተ ላይ ማድረግ ነው እንጂ በግራም በቀኝም አይቶ ነገሮችን ለመወሰን ዝግጁ አይሆንም። በተለይ ደግሞ እንደ ሄርሜላ ላለ ሰው ደግሞ ሄርሜላን ታውቁታላችሁ። ከዚህ በፊትም ብዙ ነገሮችን እየሆነች ከዚህ በኋላ አልፈልገውም፣ አብርሽ ለኔ ለህይወቴ አይጠቅመኝም፣ ከዚህ በኋላ ከሱ ጋር መሆን አልፈልግም ብላ ከአንድም ከሁለት 3 ጊዜ ዋሽታ ከርታለች። ስለዚህ አሁንም ቢሆን ማለት ነው ሄርሜላ በትክክል ወደ ቀልቧ የምትመለስበት ጊዜ አይደለም። አንዳንዴ ሰው ሲደርስበት እሱ ላይ ሲሆን ብቻ ነው ነገሮችን የሚያስተውለው። ስለዚህ ሄርሜላም በዛ አይነት መንገድ ያለች ሴት ነች። አሁን ቀልቧ ሁሉ ነገሯ ማን ጋር ነው ያለው? አብርሽ ጋር ነው ያለው። ስለዚህ ማንንም ማዳመጥ አትፈልግም፣ ማንንም መስማት አትፈልግም። አብርሽም እንደሆነ በዚህ ሰዓት ሊያናግሯት የሚችለው ነገሩ ሊጠቀምባቸው የሚችሉት ቃላቶች በትክክል በቃ የሚፈልገውን አድርጎባታል። በስስ ብልቷ አግኝቷታል። በቃ ከዚህ በኋላ ሄርሜላ በትክክል የሚሰማትና የሚገባት ነገሮች ካለፉ ከተጎዳች በኋላ አሁን ብዙ ሰው ማለት ነው ሆይ ልክ ነሽ፣ ማንንም አትስሚ፣ ማንንም አታዳምጪ፣ ከዚህ በኋላ ከሱ ጋር ህይወትሽን ማሳለፍ ነው ያለብሽ፣ አንቺ ጀግና ሴት ነሽ፣ ሩሩ ነሽ፣ አፍቃሪ ነሽ፣ እስከዛሬ ታግለሻል፣ እስከዛሬ ወደሽዋል፣ በችግሩም ጊዜ በሁሉም ጊዜ አብረሽው ነበርሽ ምናምን ቅብርጥሴ እያሉ ጭንቅላቷ ላይ ሞልቷታል። ምክንያቱም ብዙ ሰው አሁን የእነሱን የፍቅር ሁኔታ በፍቅር ሳይሆን በበቀል እያየው ስለሆነ ማለት ነው። ምክንያቱም ስለ ፍቅር የሚያውቅ በትዳር ውስጥ ያለ ፍቅርን በትክክል የሚያውቅና ፍቅር ምን እንደሆነ በትክክል የገባ ሰው እንደዚህ አይነት ድጋፍም ሆነ እንደዚህ አይነት አስተያየት አይሰጥም። ፍቅር እንዴት ነው? ፍቅር
የራሱ የሆነ እኮ መንገድ አለው እንዴ! ይሄ እንደ ትኩሳት እንደ ራስ ምታት ቶሎ ቶሎ የሚያስጨንቅ ነገር እኮ ነው። እንደ ጉንፋን እኮ ነው የነሱ ፍቅር። አሁን የሄርሜላና የአብርሽ ፍቅር ማለት ነው። አብርሽ እንደሆነ የወጣለት አፍቃሪ ሆኗል። ብዙ አፍቃሪ ብዙ ልብ ያለው ማለት ነው። ቅድምም ፍቅር ምን ስትል ነበረ? በቪዲዮ ብቻ ሳይሆን ከቪዲዮ ውጪም ብዙ ሴቶችን አፈቅሻለሁ፣ ወድሻለሁ ምናምን ቅብርጥሴ ብሎ ከብዙ ሴቶች ጋር ብዙ ነገር አሳልፈዋል። ያንን ማመን ስለማትፈልጊ ልነግርሽ አይደለም ዛሬ መጣ ነው ልናስጠነቅቅሽና ቪዲዮን እናሳየሽ አሏል። ያው በቃ ባለፈው እሷ አሁን ይውላችሁ ምን እንደተመሳሰለባት ታውቃላችሁ። ከዚህ በፊት ቪዲዮ ይዛ መጣ አላምንም ስለተባለች ቪዲዮ ይዛችሁ ስትመጡ አላምንም አለች። ከዚህ በፊት ምን አረጋችሁ? ያው በጋራ ሆናችሁ ሄርሜላን ከሱ ህይወት ለማውጣት ነው ያደረገን ስላለች አሁን ከሷ ጋር ስለሆነ ያንን ነገር ነው እንጂ ልታስብ የምትችለው በመልካም ነገር አስባችሁላት፣ በጥሩ መንፈስ አስባችሁላት አብርሽ ጋር ያለውን እውነት ልክ ነው ብላ መቀበል ስለማትፈልግ ከናንተ በላይ አውቀዋለሁ ከናንተ በላይ አፈቅረዋለሁ ብላ ስላሰበችና አእምሮዋ ወደዛ ስለሄደ አሁን በዚህ ሰዓት በትክክል አብርሽን ለመጥላት አብርሽን ከሷ ለማራቅ ከጉያዋ ለማራቅ የምትፈልግ አይመስለኝም። ስለዚህ ሩታዬ ፍቅር አሁንም በትክክል ለሱ አስባችሁ ከሆነ መልካም ነው። በግራም በቀኝም ብታይና ነገሮችን ብታስተውል መልካም ነው። ነገ ልትመጣም ትችላለች፣ ላትመጣም ትችላለች። እናንተ ሊያሳስባችሁ የሚችለው በተለይ ሩታዬ አሁን ልጅ አለሽ። ልጅሽ አንቺን ይፈልጋል፣ ሉሌ አንቺን ይፈልጋል። በዚህ ሰዓት የአንቺን ፍቅር ይፈልጋል። በዚህ ሰዓት ከአንቺ ጋር ሆኑ ነገሮችን የበለጠ ምንም አይነት ነገር እንዳይፈጸምበት ከዚህ በኋላ ሊሰርቁሽም ይችላሉ። መጥተው ጠይቀውሽ አይደለ? እምቢ ስላልሽ እቤት አንቺ በሌለሽበት ሊሰርቁሽም ይችላሉ። ብዙ ነገሮች ሊፈጠሩ ይችላሉ። አብርሽ በዚህ ሰዓት በጭፍን ነው ነገሮችን እያደረገ ያለው ማለት ነው። እንደ ጤነኛ ሰው ምን ይጠቅመኛል፣ ምን ይጎዳኛል፣ ምን ነበር ስትል የነበረው ፍቅር። ህፃናት እንኳን በዚህ ሰዓት ምን ይጠቅመኛል፣ ምን ይጎዳኛል ብለው በዚህ ሰዓት ያሉ ህፃናት ያውቃሉ። ሄርሜላም አብርሽም በዚህ ሰዓት ይህንን ነገር የሚያጤኑ አይመስለኝም። አዎ እናንተ ያደረጋችኋት ነገር በጣም ተጽዕኖ አድርጎባታል። ግራ ቀኙንም እንዳታይ አጨልማችሁባታል። ባለፈው ያው በከዳችኋት መንገድ ማለት ነው። እኛም ልክ አይደለም ባለው መንገድ ማለት ነው። አሁንም የምነግራችሁ ነገር ቢኖር ማለት ነው አብርሽ የሄደበት ያለው መንገድ ለነገ እንጃ የሚጸጸትበት የሚያለቅስበት ጊዜ እንደሚሆን አልጠራጠርም። ምክንያቱም አሁን እየተጣላ ያለው ከእናንተ ጋር ብቻ አይደለም፣ ከቤተሰብም ጋር ከሁሉም ጋር ነው እየተጣላ ያለው ያው ሰው ከፈጣሪ ጋር ከአየርም ጋር ከራሱም ጋር ከሰውም ጋር ይጣላላ። አብርሽ ያለበት ሁኔታ በዚህ ሰዓት ይሄ ነው። ሁሉም ነገር ተጣልቷል፣ ከሁሉም ጋር ተጣልቷል። ብቻ በጭፍን ራሱን ብቻ ነው የሚያዳምጠው። ራሱ ቤት መንገድ እንዳለበት ምን ማስተካከል እንዳለበት እንኳን የሚያውቅ አይመስለኝም። ግራና ቀኙን እንኳን የሚያዳምጥ አይመስለኝም። ምንድነው የሚፈልገው በዚህ ሰዓት? የሚያስደስተውን በዚህ ሰዓት መደሰት ያለበትና ለሱ ብቻ የሚጠቅመውን ነገር ብቻ ነው ማድረግ የሚፈልገው። ስለዚህ አሁንም እናንተ እያደረጋችሁት ያለው ነገር ድንጋይ ላይ ውሃ ማፍሰስ ነው። እናንተም መረጋጋት አለባችሁ። ነገሮቹን አሁን በቃ ተናግራችኋል። የሚገባችሁን ነገር አድርጋችኋል። ከዚህ በኋላ ሄርሜላንም መጥራት አብርሽንም ማግኘት የለባችሁም። በቃ ኩሩ ነው መሆን ያለባችሁ። መጠንቀቅ ነው ያለባችሁ። ከዚህ በኋላ ከሁለቱ የሆነ ነገር ካልመጣ በቀር እናንተ እነሱ ጋር ሄዳችሁ በድጋሚ ራሳችሁን ማውረድ አለባችሁ፣ ራሳችሁን ዝቅ ማድረግ አለባችሁ ብዬ አላስብም። ምክንያቱም ከዚህ በኋላ ለልዑሌ አስባችሁ ልዑሌ ሲያድግ ምንድን ነው የሚፈጠርበት? ስለ አባቱ ብዙ ነገሮች የሚታዩ የሚጨበጡ ብዙ ነገሮች የማይሆኑ በቃ የማይረቡ ነገሮች እየተፈጠሩ ነው። ስለዚህ ያንን ሲያይ ጸጸት እንዳይገባው ልጁም አእምሮ ላይ መጥፎ ነገር እንዳይከሰት እናንተም የምታደርጉትን ነገር ሩታዬ መጠንቀቅ አለብሽ ብዬ አስባለሁ። ተመላልሰሽ ነገሮችን ለማስተካከል እየሞክርሽ ነው፣ ግን ነገሮች እየተስተካከሉሽና ማንም እያዳመጥሽ አይደለም። ስለዚህ ስለማያዳምጥሽና ነገሮች ይስተካከሉልኛል ብለሽ በሂደት
እየሄድሽም ቢሆን ነገሮች ላይ የማይስተካከሉበት ብዙ ነገሮች ሊፈጠሩ ይችላሉ። አሁን ቆም ብለሽ ልጅሽን ራስሽን ማሰብ አለብሽ ብዬ አስባለሁ። ቤተሰቦችም የሄርሜላ አድናቂዎች፣ የሄርሜላ ወዳጆች የምን ፍቅር ለእናንተ እንዲህ ነው? መስዋዕትነት የተከፈለለት ፍቅር ይሄ ነው? የምር ለአብርሽ ይህ ፍቅር ይገባዋል? አብርሽ የምር ከዚህ በኋላ ከሄርሜላ ጋር በፍቅር ያኖራታል፣ ይንከባከባታል፣ የትም አይሄድም፣ ወደም አይማግጥባትም ብላችሁ ታስባላችሁ? ቀልቡ፣ እውነታው፣ ሁሉም ነገሩ እሷ ጋ ነው ብላችሁ ታስባላችሁ? የምር አብርሽ እያደረገው ያለው ነገር ልክ ነው? ሄርሜላን ከዚህ በኋላ ያኖራታል ብላችሁ ታስባላችሁ? እናንተ እንድታገናዝቡ እጠይቃችኋለሁ። የምሬን ነው የምላችሁ። እያገናዘባችሁ አይደለም። በቃ ሩታና ሄርሜላ ባረጉት ነገሮች በጣም ተናዳችሁና በጣም ተቃጥላችሁ ያንን ነገር ለመበቀል ነው እንጂ የምር ከልባችሁ ስለ ፍቅር የምታውቁ በትዳር እየኖራችሁ ያላችሁ ለመጋባት እያሰባችሁ በፍቅር ያላችሁ ሰዎች ይህን ነገር ስታስተውሉት ልክ ነው ብላችሁ ታስባላችሁ? ይህን ነገር ብታስተውሉት ብዬ ያስባለሁ። ውድ ቤተሰቦቼ ፍቅር ይውላችሁ አይሸነገልም። ፍቅር ይሄ ቃቃ ጨዋታ አይደለም። ፍቅር መስዋዕትነት የተከፈለለት ትልቅ ነገር ነው። ሊሞትለት ሊሰዋለት ለመስዋዕት ለሞት የሚደረግለት ፍቅር ነው እንጂ ይሄ ቃቃ ፍቅር አይደለም። ውድ ቤተሰቦቼ እኔ ከዚህ በላይ ምንም ማለት አልችልም። ለሁሉም ግን ልቦና ይስጠው። ሄርሚ እንኳን ደስ አለሽ። ለቀጣይ ህይወትሽ በእውነት ደስተኛ ሆነው ብለሽ አስበሽ በመንገዶች እያከናወንሽ ነው። ማንንም አልሰማም ማንንም አላዳምጥም ብለሻል። እነ ዴቭም እነ ቡዜም ምን ነው ዝም አላችሁ፣ ጸጥ አላችሁ። አሁን የሆነው ነገር ልክ ነው ማለት ነው፣ ትክክል ነው ብላችሁ ወስናችኋል። የምትፈልጉት ነገር ተስተካክሎላችኋል ማለት ነው። ይሄኔ አብርሽ ሩታ ጋር ሆኖ ቢሆን ኖሮ ቪዲዮ ተጨንቆ ነበር፣ ምስሎቹ ተጨንቀው ነበር። እናንተ ብቻ ነበራችሁ የምናያችሁ፣ ሙሉን የምትቆጣጠሩት እናንተ ነበራችሁ። አሁን ግን ሄርሜላ ጋር ስለሆነ ሀሴት አግኝታችኋል፣ ተሳክቶላችኋል። ህልማችሁ፣ ሀሳባችሁ፣ ህይወታችሁ የተደላደለ ሆኗል። ነገ ግን እናንተም ቢሆን የእናንተ ልጅ አላችሁ። በልጃችሁ ሊደርስ የማይገባውን ነገር ሰው ላይ ተጽዕኖ እያደረጋችሁ ስለሆነ ለእናንተም እንግዲህ ፈጣሪ ልቦናውን ይስጣችሁ። እስቲ እናንተ ምን እንደምትሉ ለማየት ጓጉቻለሁ። ቤተሰቦችስ ምን ትላላችሁ? እነ ቡዜ እነ ዴቭ እነ ዳኒ የሚናገሩትን ነገሮች ለመስማት አልጓጓችሁም? እኔ በጣም ጓጉቻለሁ። ውድ ቤተሰቦቼ እኔ በሌላ ቪዲዮ ተመልሼ እመጣለሁ። ስለምታደርጉልኝ ነገር በጠቅላላ አመሰግናችኋለሁ። አሁንም ቤቴን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እወዳችኋለሁ። ሰላም ሁኑ።